ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች በሱፐር ታንክስ በሱፐር ስቲከር ድጋፍ እንድታደርጉ በአክብሮት እየጋበዝን በሁለተኛ ዙር የዩኤፋ ሻምፒየንስ ሊግ የመልስ ጨዋታ ዛሬ ማክሰኞ በትላልቅ ስቴዲየሞች ይደረጋል። በእነዚህ ጨዋታ ዙሪያ በተለይ ሊቨርፑል ከፓሪስ ሴን ጀርሜን በሚያደርጉት ጨዋታ ላይ ትኩረት አድርገን ሰፋ ያለ ከጨዋታው በፊት ዝርዝር ጉዳዮችን አንስተን እንወያያለን። ከኛ ጋር ቆይታ ስታደርጉ በዚህ ጨዋታና በተለያዩ ስቴዲየሞች የሚደረጉ የማክሰኞ ዕለት የሻምፒየንስ ሊግ ጨዋታ እንመለከታለን። በጊዜ 2:45 ባርሳ በሜዳው ቤኔፊካን ያስተናግዳል። በመጀመሪያው ዙር እንደምታውቁት ባርሳ በጎዶሎ 1-0 ቤኔፊካን ማሸነፉ ይታወሳል። እንዲሁም ምሽት 5 ሰዓት ላይ በጀርመን የሚደረግ ተጠባቂ የመልስ ጨዋታ ነው። ባየር ሌቨርኩዘን በሜዳው ባየር ሙኒክን ያስተናግዳል። 3-0 በመጀመሪያው ዙር ሌቨርኩዘን መሸነፉ ይታወሳል። በዚህ ጨዋታ ደግሞ ወሳኙ ተጫዋች ፍሎሪያን ዊትዘ ባለፈው ቅዳሜ በዌርደር ብሬመን በሜዳቸው በተሸነፉበት ወቅት ጠንካራ ጉዳት አስተናግዶ ለረጅም ሳምንት ከሜዳ ይርቃል እና የዣቪ አሎንሶ ቡድን ይህን ውጤት ለመቀልበስ በእጅጉ ተቸግሮ ነው እንግዲህ ወደ ሜዳ የሚገባው። ምሽት 5 ሰዓት የሚጠበቅ ጨዋታ ነው። ሌላኛው እንግዲህ ወደ ኔዘርላንድ ተጉዞ በመጀመሪያው ዙር አድቫንቴጅ ይዞ የተመለሰው የሲሞኔ ኢንዛጊ ኢንተር ሚላን የመልስ ጨዋታ ከፌኖርድ ጋር በተመሳሳይ 5 ሰዓት ያደርጋል። በዚህ ፕሮግራም ሰፋ ያለ ዝርዝር ጉዳይ ትኩረት አድርገን የምንወያየው ሊቨርፑል በሜዳው ፒኤስጂን ያስተናግዳል። በመጀመሪያው ዙር በአሊሰን ልዩ ብቃት 89ኛ ደቂቃ በተገኘችው አጋጣሚ ሃርቪ ኤሌት አስቆጥሮ ሊቨርፑል በጠባብ ውጤት 1-0 የመጀመሪያውን ዙር አሸንፎ መመለሱ ይታወሳል። በዚህ ጨዋታ የተለያዩ ጉዳዮች ቀደም ብሎ ይነሳሉ። በተለይ የፓሪስ ሴን ጀርሜን አሰልጣኝ ኤንሪኬ በራስ መተማመን ከፍ ብሎ የመጀመሪያውን ውጤት ለመቀየር ወደ አንፊልድ እንደሚጓዙ ከጨዋታው በፊት አስተያየት ሰጥተዋል። አርነ ስሎት ደግሞ የመጀመሪያውን ውጤት በማስጠበቅ የሜዳን አድቫንቴጅ ከደጋፊ ጋር በመሆን ተጠቅሞ ወደ ሩብ ፍጻሜ ለማለፍ ሊቨርፑሎች እንግዲህ የተለየ ዝግጅት እንዳደረጉ እየተነሳ ነው የሚገኘው። ከዚህ ጨዋታ ጋር በተያያዘ መነሳት ያለባቸው ወሳኝ ነጥቦችን አንስተን እንወያያለን። አሁን ለከፈታችሁ ላይክ እያደረጋችሁ፣ አዲስ የሆናችሁ ሰብስክራይብ በማድረግ ከሀገር ውጭ የምትገኙ እንደ ሁል ጊዜው ድጋፋችሁን ለዚህ ቻናል እንድታደርጉ በአክብሮት እየጋበዝን ሊቨርፑል ዛሬ ምሽት ፒኤስጂ በአንፊልድ የሚያስተናግደው ጨዋታ በመጀመሪያው ዙር በተመዘገበው ውጤት እንዲሁም የፓሪስ ሴን ጀርሜን ፍጹም የበላይነት የሊቨርፑል በአሊሰን ቤከር አስደናቂ ብቃት 1-0 አሸንፎ መመለስ ይሄን ጨዋታ እንዳልተጠናቀቀ በተለይ የመጀመሪያውን ዙር መነሻ አድርገን ስንመለከት በዚህም ጨዋታ ሊቨርፑሎች በይበልጥ ከፓሪስ ሴን ጀርሜን ጋር ለሚያደርጉት ጨዋታ ቅድመ ዝግጅት የተለያየ ጌም ፕላን ከፒኤስጂ በላይ መዘጋጀት እንዳለባቸው የጠቆመ የመጀመሪያ ዙር ጨዋታ ነው። ነገር ግን በዩኤፋ ሻምፒየንስ ሊግ ታሪክ በተደጋጋሚ የሚነሱ የተለያዩ ሪከርዶች አሉ። ለምሳሌ በመጀመሪያ ዙር ጨዋታ ሀያል ክለቦች በዚህ ውድድር ትላልቅ ዋንጫዎችን ማሳካት የቻሉ በተደጋጋሚ ከፍተኛ ቁጥር ያለውን ድል ያስመዘገቡ ክለቦች በመጀመሪያ ዙር ጨዋታ አሸንፈው በሁለተኛ ዙር የ16 ውስጥ የጥሎ ማለፍ ጨዋታ ላይ በአብዛኛው አልፈዋል። ለምሳሌ ሊቨርፑል በ2001 ከሌቨርኩዘን ጋር በመጀመሪያ ዙር 1-0 ካሸነፈ በኋላ በሁለተኛው ዙር 4-2 ተሸንፎ ከውድድሩ ውጪ ከሆነበት ጊዜ አንስቶ በዩኤፋ ሻምፒየንስ ሊግ 16 ውስጥ የጥሎ ማለፍ ጨዋታ የመጀመሪያ ዙር ፊክስቸር ካሸነፈ በኋላ በሁለተኛ ዙር ተሸንፎ ወይም ውጤቱ ተቀልብሶ ከውድድሩ ውጭ ሆኖ አያውቅም። ተከታታይ ጊዜ በመጀመሪያ ዙር ባሸነፈባቸው ጨዋታዎች ሁሉ ወደ ቀጣዩ ዙር አልፏል። ባለፉት 8 የዩኤፋ ሻምፒየንስ ሊግ ጨዋታዎች ይሄ ለሊቨርፑል በበጎ የሚነሳ ጥሩ አድቫንቴጅ ያለው
የመጀመሪያ ዙር ግጥሚያውን 1-0 በጠባብ ውጤት ቢያሸንፍም እንዲህ አይነት የታሪክ ድግግሞሽ ምናልባት ዛሬ ምሽት ሊስተዋል ይችላል። ነገር ግን የተጋጣሚውን አቅምና ወቅታዊ ብቃት ስንመለከት ሊቨርፑል ይህን ጨዋታ ሊያሸንፍ ይችላል፣ ወደ ቀጣዩ ዙር ሊያልፍ ይችላል። ነገር ግን ከመጀመሪያው ጨዋታ በይበልጥ ፓሪስ ሴን ጀርሜኖች በዚህ ጨዋታ ተዘጋጅተው የሚመጡት ሊቨርፑል ላይ አንደኛ የውጤት ለውጥ ለማድረግ አድቫንቴጁን ለመውሰድ ግብን ለማስቆጠር በተሻለ የማጥቃት ስትራቴጂ ነው የሚቀርቡት። ይሄ ደግሞ ባለፉት ጊዜያት በፓሪስ ሴን ጀርሜን በሊጉም እንዲሁም ከሊጉም ውጪ በነበረው ጨዋታ ሲያሳይ የነበረውን አንዳንድ ጥንካሬ በሜዳውም ከሜዳውም ውጪ የነበረው ፍጹም የማጥቃት እንቅስቃሴን በተወሰነ መልኩ ስንመለከት ስሎት በድጋሚ የመከላከል ስትራክቸር ያለውን በመልሶ ማጥቃት ካለፈው ጨዋታ የተሻለው ሊቨርፑል ይዘው ሊቀርቡ እንደሚችሉ አንዳንድ የፓሪስ ሴን ጀርሜን ወቅታዊ ብቃት መነሻ በማድረግ እንዲህ አይነት ግምቶችን በራሳችን በኩል እናስቀምጣለን። ለምሳሌ ፓሪስ ሴን ጀርሜን የመጀመሪያው ዙር ጨዋታ ከመደረጉ በፊት በነበረው እያንዳንዱ የሊግና በዛው በሊግ ውስጥ የሚደረጉ የካፕ ውድድሮች ላይ በነበረው ብቃት 10 ተከታታይ ጨዋታዎችን በማሸነፍ እንዲሁም በጥሎ ማለፍ ጨዋታ ቡድኑ እንደምታውቁት 15ኛ ደረጃ ይዞ ማጠናቀቁን ተከትሎ ከብረስት ጋር ከሀገሩ ቡድን ጋር በፕሌይኦፍ ተገናኝቶ ነበር። 10-0 በሆነ ድምር ውጤት አልፎ ነው ሊቨርፑልን ያገኘው። ከዛም አልፎ ተከታታይ 10 ጨዋታዎችን ሲያሸንፍ 40 ግብ ነው ማስቆጠር የቻለው። ባለፉት 10 ጨዋታዎች ልክ እንደ ፓሪስ ሴን ጀርሜን በርካታ ግብ በአምስቱ ትላልቅ ሊጎች ያስቆጠረው ክለብ ባርሳ ነው። ነገር ግን ፓሪስ ሴን ጀርሜን ከባርሳ የሚበልጥበት የግብ ልዩነት 17 ነው። ይሄ ቡድን በአማካይ ከ4 በላይ ግብ ማስቆጠር የሚችል አቅም ያለው ስብስብ ነው። ምን ያክል የማጥቃት እንቅስቃሴው ቡድኑ ከተጋጣሚው ሊቨርፑል በእጅጉ የተሻለ እንደሆነ አንዳንድ ቁጥራዊ መረጃዎች ይጠቁማሉ። ለምሳሌ ፓሪስ ሴን ጀርሜን ወደዚህ ጨዋታ ከመምጣቱ በፊት በአጠቃላይ በአምስቱ ትላልቅ ሊጎች ባስመዘገበው ሪከርድ እንኳን ስንመለከት በተጋጣሚ የመጫወቻ ቦክስ ውስጥ 2025 ከገባበት ጊዜ አንስቶ የመጨረሻ 10 ጨዋታዎች ላይ 304 ኳስ የነካ ብቸኛ ቡድን ነው። እንዲሁም በተጋጣሚ የመጫወቻ ክልል ፋይናል ሰርድ ላይ የተሳኩ ፓሶችን በማድረግ ብቸኛና የመጀመሪያ ቡድን ነው። በአጠቃላይ እስካሁን ባለው ውድድር ባለፉት 10 ጨዋታዎች ፓሪስ ሴን ጀርሜኖች 4639 የተሳኩ ፓሶችን ያደረጉ ብቸኛ ክለብ ነው። 4639 ፓስ። ከነዚህም ውስጥ ግማሹን በተጋጣሚ የመጫወቻ ክልል ነው ፓስ ማድረግ የቻሉት። 2556 ፓስ በተሳካ ሁኔታ በተጋጣሚ የመጫወቻ ኤሪያ ፓስ ማድረግ የቻሉ ጠንካራ የፓሲንግ ሲኩዌንስ ያለው በተለይ እያንዳንዱ የትራንዚሽን ኳሶች ከክንፍ ወደ መሃል እንዲሁም ከመሃል ሜዳ የሚነሱ ስሩ ፓሶች አደጋ እንደሚፈጥሩ ያለፈው የመጀመሪያው ዙር ጨዋታ ጥቆማ ይሰጥ ነበርና የፓሪስ ሴን ጀርሜን ወቅታዊ ብቃት ምንም እንኳን የመጀመሪያው ዙርን ሽንፈት አስተናግዶ እንዲሁም ከኖቬምበር 26 በኋላ ፓሪስ ሴን ጀርሜን ከዛም በኋላ ባደረጋቸው 25 ጨዋታዎች በሁሉም ውድድራት ምንም አይነት ሽንፈት ሳያስተናግድ እንዲሁም በየጨዋታው በአማካይ 1.9 ግብ በእነዚህ 25 ጨዋታዎች እያስቆጠረ ግብ ሳያስቆጥር የወጣበት ጨዋታ አልነበረም ከኖቬምበር 26 በኋላ። ይሄ ቡድን በሜዳው ለመጀመሪያ ጊዜ በዘንድሮ የውድድር ዓመት ግብ ሳያስቆጥር የወጣበት እንዲሁም ከ22 ተከታታይ ጨዋታ ያለመሸነፍ ጉዞ ሽንፈት ያጋጠመበት የመጀመሪያ ጨዋታ ነበር። በሊቨርፑል 89ኛ በሃርቪ ኤሊየት ብቸኛ ግብና በትላልቅ ጥንካሬዎች ነው ወደዚህ ጨዋታ የሉዊስ ኤንሪኬ ቡድን እንግዲህ የመጀመሪያውን ጨዋታ ለተመለከተ የፓሪስ ሴን ጀርሜን ብልጫ ፍጹም ከፍ ያለ በብዙ እንቅስቃሴዎች ሊቨርፑልን ዶሚኔት አድርገው ነገር ግን በአሊሰን ቤከር ወርልድ ክላስ ብቃት ሊቨርፑል የተገኘችዋን አንዷን አጋጣሚ በጨዋታ አንድ ኢላማውን የጠበቀ ሙከራ አድርጎ እሷንም ወደ ግብ ቀይሮ ነበር የመጀመሪያውን ዙር አድቫንቴጅ ይዞ ወደ አንፊልድ የተመለሰው።
ታዲያ ፓሪስ ሴን ጀርሜን እንዲህ አይነት ጥንካሬ ካለው ሊቨርፑል ካለፉት ጊዜያት በተለይ በዘንድሮ የውድድር ዓመት በስሎት መሰልጠን ከጀመረበት ጊዜ አንስቶ አንዳንድ ትኩረት ያልተሰጣቸው ነገር ግን ትላልቅ ሪከርዶችን እያስመዘገበ በጥንካሬው ነው እንግዲህ የሁለተኛ ዙርን ጨዋታ የሚያደርገው። ከነዚህም መካከል ሀያላንን ያሸነፈበት መንገድ የየሊጋቸው አሸናፊ የነበሩ ክለቦች ሁሉ በሻምፒየንስ ሊግ እንዲሁም በፕሪሚየር ሊግ ከሊቨርፑል ጋር መገናኘት ችለው ነበር። ለምሳሌ የተጠናቀቀው የውድድር ዓመት የጀርመን ቡንደስሊጋ አሸናፊ የሆነውን ሌቨርኩዘንን በአንፊልድ 4-0 በማሸነፍ እንዲሁም የስፔን ላሊጋን ማሸነፍ የቻለው ማድሪድን 2-0፣ ማንቸስተር ሲቲን ደግሞ እዛው የሊጉን ዋንጫ ማሳካት የቻለው ለ4 ተከታታይ ዓመት ጠንካራውን የፔፕ ጋርዲዮላን ቡድን በደርሶ መልስ 2-0 ማሸነፍ ችሏል። በሊጉ ፓሪስ ሴን ጀርሜንን በመጀመሪያ ዙር 1-0 አሸንፏል። ሁሉንም ጨዋታ ሲያሸንፍ ሊቨርፑል ከነዚህ ጠንካራ ቡድኖች በዩኤፋ ሻምፒየንስ ሊግ ዋንጫውን ሊያሳኩ ይችላሉ ተብለው ግምት ከተሰጣቸው ክለቦች ጋር ባደረገው የእርስ በርስ ግንኙነት ሁሉንም አሸንፎ አንድም ግብ አላስተናገደም። ይሄ በሊቨርፑል በኩል የሚነሳ ትልቁ ጥንካሬ ነው። ታዲያ የነዚህ ክለቦች ወቅታዊ ጥንካሬ የነበረው በጊዜው ከሊቨርፑል ጋር በሚያደርጉት ግንኙነት የየራሳቸው ጥንካሬ ነበራቸው። ለምሳሌ ቅድም እንደጠቀስኩላችሁ ፓሪስ ሴን ጀርሜን 22 ተከታታይ ጨዋታ ሳይሸነፍ ከሊቨርፑል ጋር የተገናኘው በሜዳው ግብ ሳያስቆጥር ያልወጣበት ጨዋታ አልነበረም። እንዲህ አይነት ጥንካሬዎች ነበሩት። ሊቨርፑል ማሸነፍ ቻለ። ግብም ሳያስተናግድ ነበር የወጣው። በአዲሱ ፎርማት በ36 ቡድኖችን በየምድባቸው ያካተተው የአዲሱ የዩኤፋ ሻምፒየንስ ሊግ ፎርማት ሊቨርፑል ሊልን በሜዳው አስተናግዶ ነበር። በወቅቱ ሊል 21 ተከታታይ ጨዋታ ሳይሸነፍ ነበር አንፊልድ ማምጣት የቻለው። ሊቨርፑል ሊልንም ማሸነፍ ቻለ። ከሌቨርኩዘን ጋር ባደረገው ጨዋታ ደግሞ 11 ተከታታይ ጨዋታ ባየር ሌቨርኩዘን ሳይሸነፍ ነበር አንፊልድ የደረሰው። በተመሳሳይ ሊቨርፑል ይህንንም ቡድን በእነዚህ ሪከርዶች ላይ የሚገኙ ጠንካራ ክለቦችንም በማሸነፍ ነው በተሻለ ሪከርድ ወደ ቀጣዩ ዙር ማለፍ የቻለውና በሊጉ እንኳን ጠንካራ ተፋላሚ የነበረው በርንማውዝ በወቅቱ ከሊቨርፑል ጋር በቫይታሊቲ ስቴዲየም ሲገናኙ 11 ተከታታይ ጨዋታ በፕሪሚየር ሊግ ሳይሸነፍ ነበር ሊቨርፑልን ያስተናገደውና 2-0 በመሐመድ ሳላ በፍጹም ቅጣት ምትና በአስደናቂ አጨራረስ ባሸነፉበት ወቅት በርንማውዝ እንኳን በጥንካሬው ላይ ሆኖ ነበር ሊቨርፑልን የገጠመው። ሊቨርፑል የበርንማውዝንም ፈተና በውጤታማነት 3 ነጥብ ከቫይታሊቲ ስቴዲየም አግኝቶ ነው መመለስ የቻለው። እነዚህ ጥንካሬዎች የዘንድሮ የአርነ ስሎት ሊቨርፑል መለያ ናቸው። ለምሳሌ የመጀመሪያውን ጨዋታ ፓሪስ ሴን ጀርሜንን ከማሸነፉ በፊት ሊቨርፑል ከ2008-9 የውድድር ዓመት በኋላ የትኛውንም የፈረንሳይ ቡድን በዩሮፒያን ውድድር ከሜዳ ውጪ አሸንፎ አያውቅም ነበር። ለመጨረሻ ጊዜ ኦሎምፒክ ማርሴል በስቲቨን ጄራርድ 2 ግቦች ታግዞ 2-1 ከሜዳ ውጪ ራፋ ቤኒቴዝ የሊቨርፑል አሰልጣኝ በነበሩበት ወቅት ለመጨረሻ ጊዜ ከሜዳ ውጪ የፈረንሳይ ቡድንን ማሸነፍ የቻለው። ከዛም በኋላ ሊቨርፑል ባደረገው 5 ጨዋታ በ2ቱ አቻ ሲለያይ በ3ቱ ሽንፈት አስተናግዶ ነበር በፈረንሳይ ቡድኖች ከሜዳ ውጪ ባደረገው ጨዋታ። እነዚህን ሪከርዶችን ማሳካት የቻለው ጠንካራው የአርነ ስሎት ቡድን በዛሬው ጨዋታ የቡድን ስብስቡን እንዲሁም ከጨዋታ በፊት የአርነ ስሎት አስተያየትን በተወሰነ መልኩ ስንመለከት በቡድን መረጃ በኩል ለሊቨርፑል እንግዲህ ባለፉት የተወሰኑ ጨዋታዎች በጉዳት ምክንያት ከሜዳ ርቆ የነበረው ኮርሊ ጋክፖ ለመጀመሪያ ጊዜ ወደ ትሬኒንግ ተመልሶ ከሙሉ ስብስቡ ጋር ትሬኒንግ ማድረግ ችሏል። ለዚህም ጨዋታ በስብስብ ውስጥ እንደተካተተ ስሎት አረጋግጧል። ተጫዋቹ እንግዲህ ለመጀመሪያ ጊዜ 100% ፊት ሆኖ ለምሽቱ ጨዋታ ዝግጁ እንደሆነ አርነ ስሎት አንስቷል። ነገር ግን በሊቨርፑል ቤት አንድ የተሰጋ ትልቅ ጉዳይ አለ። በዚህ የጥሎ ማለፍ ጨዋታ የሊቨርፑል ተጫዋቾች ቢጫ ካርድ የሚመለከቱ ከሆነ ሊቨርፑል ወደ ቀጣዩ ዙር ወደ ኳርተር ፋይናል የሚያልፍ ከሆነ ምናልባት ሊያመልጣቸው የሚችሉ
ትላልቅ የቡድኑ ወሳኝ ተጫዋቾች አብዛኛው ደግሞ በምርጥ 11 ውስጥ በተደጋጋሚ የሚካተቱ በዘንድሮ የሊቨርፑል ጠንካራ ጉዞ ላይ ቀጥተኛ አስተዋጽኦ ያደረጉ በርካታ ደቂቃ ሜዳ ውስጥ መቆየት የቻሉ ትላልቅ ተጫዋቾችን በቀጣይ ዙር ሊያጣ ይችላል። ስለዚህ የስሎት ቡድን መከላከል ብቻ ሳይሆን ጥንቃቄው ከፍ ያለ ጨዋታ ሊያደርግ ይችላል። ከመጀመሪያው ዙር ለምሳሌ ሃርቪ ኤሊየት ቢጫ ካርድ የሚመለከት ከሆነ በቀጣይ ዙር ሊቨርፑል ፒኤስጂን አሸንፎ የሚሻገር ከሆነ ሃርቪ ኤሊየት አይሰለፍም። በተመሳሳይ ኢብራሂም ኩናቴ እንዲሁም ቨርጅል ቫንዳይክ ሁለቱ የመሃል ተከላካዮች በዛሬ ምሽት ጨዋታ ካርድ የሚመለከቱ ከሆነ ለቀጣይ ዙር ከክለብ ብሩዥ እና የአስቶን ቪላ ኃላፊ ከሊቨርፑል ጋር በሚያደርገው የመጀመሪያ ዙር ጨዋታ በሁለት ቢጫ ካርድ ላይሰለፉ ይችላሉ። ስለዚህ የኩናቴና የቫንዳይክም ጥንቃቄ ወሳኝነት አለው። በሚያስገርም ሁኔታ ከነዚህ ቢጫ ካርድ ከተመለከቱ በቀጣይ ዙር የማይሰለፉ ተጫዋቾች መካከል 3ቱ ቋሚ ተከላካዮች ናቸው። ሌላኛው አንዲ ሮበርትሰን ነው። ስለዚህ በሊቨርፑል በምሽቱ ፍልሚያ የአንዲ ሮበርትሰን ፖዚሽን እንደምታውቁት በአስደናቂ ብቃቱ ላይ የሚገኘው በኦስማን ዴምቤሌ እና በሮበርትሰን መካከል የሚደረግ ከፍተኛ ጦርነት ነው፣ የአንድ ለአንድ ግንኙነት ነው። ይሄ ተጫዋች ራሱን ከካርድ ነፃ አድርጎ ለማጠናቀቅ ትልቅ ታክቲካል ዲሲፕሊን እንደሚያስፈልግ በተመሳሳይ የምንመለከትበት ጨዋታ ይሆናል። ኩናቴ፣ አንዲ ሮበርትሰን፣ ሃርቪ ኤሊየት፣ ቨርጂል ቫንዳይክ እንዲሁም የቡድኑ ወሳኝ ተጫዋች በአማካይ ስፍራ እንግዲህ ያለፈው ሳምንት ሊቨርፑል ሳውዛምፕተንን በሜዳው ከመመራት ተነስቶ 3-1 ሲያሸንፍ አንዱ ውጤት ቀያሪ ከነበሩ ተቀይሮ ከገቡ ተጫዋቾች መካከል አሌክሲስ ማካሊስተር ነው። ይህም ተጫዋች በአብዛኛው እንቅስቃሴ እንደምትመለከቱት ወደ አግሬሲቭነት እየተቀየረ አንዳንድ ጨዋታዎች ላይ በተለይ እንዲህ አይነት ትላልቅ ጫና የበዛባቸው ጨዋታዎች ላይ በፋውል ቢጫ ካርድ ሲመለከት በተደጋጋሚ ተመልክተናል። በዘንድሮ የውድድር ዓመት በ5 ቢጫ ካርድ ሊቨርፑል በተወሰኑ ጨዋታዎች ተጫዋቹ ማግኘት አልቻለም ነበር በፕሪሚየር ሊጉም። እንዲሁም በዛሬው ጨዋታ ማካሊስተርን ቢጫ ካርድ የሚመለከት ከሆነ ሊቨርፑል ወደ ቀጣዩ ዙር ፓሪስ ሴን ጀርሜን ጥሎ የሚሻገር ከሆነ ማካሊስተርም አይሰለፍም ማለት ነው። ኤሊየት፣ ኩናቴ፣ ማካሊስተር፣ ሮበርትሰን እና ቫንዳይክ ሪስክ ያለውን ትላልቅ እንቅስቃሴዎችን ቀንሰው በጥንቃቄ ሜዳ ውስጥ ያገለግላሉ ማለት ነው። ምንም እንኳን ኤሊየት ቋሚው ነው የመጀመር እድሉ ጠባብ ቢሆንም እነዛ ቀሪ 4 ተጫዋቾች የመሰለፋቸው ጉዳይ ማይቀር ነው። ኩናቴም፣ ቫንዳይክም፣ ሮበርትሰን እንዲሁም አሌክሲስ ማካሊስተር እነዚህ 5 ተጫዋቾች እንግዲህ ለአርነ ስሎት በሌላ በኩል በስጋት የሚታይ አንዱ የዚህ ጨዋታ ትኩረት የሚስብ እንቅስቃሴ ነው። በአጠቃላይ በዚህ ጨዋታ ዙሪያ ያለን መረጃ ይሄን ይመስላል። ነገር ግን ወሳኝ መነሳት ያለበት በሁለቱም ክለቦች የማጥቃት አቅም የሆኑ በተለይ በዘንድሮ የውድድር ዓመት የብቃታቸው ከፍታ ላይ የሚገኙ 2 ተጫዋቾች አሉ፣ ኦስማን ዴምቤሌ እና መሐመድ ሳላ። ስለ ሁለቱ ተጫዋቾች በደንብ ማንሳት ያለብን አንዳንድ ቁጥራዊ መረጃዎች አሉ። እነሱን ደግሞ እስቲ በተወሰነ መልኩ እንመልከት። የሁለቱ ተጫዋቾች አስተዋጽኦ በመጀመሪያው ዙር የተለያየ ነበር። በተለይ መሐመድ ሳላ በኑኖ ሜንዴዝ ማርክ ተደርጎ በጨዋታው ተጽዕኖ ለመፍጠር ተቸግሮ ተመልክተን ነበር። ነገር ግን በሁለተኛው ጨዋታ በተመሳሳይ እንዲህ አይነት ብቃት አንፊልድ ላይ ይደገማል ተብሎ አይጠበቅም። የተለያዩ ክፍተቶችን እንደ ቡድን ሊቨርፑል በአጠቃላይ ሳላ ብቻ ሳይሆን እንደ ቡድን ከአሊሰን ውጪ በዛ ጨዋታ ቀጥተኛ አስተዋጽኦ፣ ጥንካሬ የተስተዋለበት ተጫዋች ብዙም አልነበረም። ነገር ግን በዚህኛው ጨዋታ የመሐመድ ሳላ ትልቅ ተጽዕኖ የሚጠበቅበት፣ ዴምቤሌ ልክ እንደ ባርሳው በተጠናቀቀው የውድድር ዓመት ያደረገው አይነት እንቅስቃሴ ከዚህም ተጫዋች በፓሪስ ሴን ጀርሜን በኩል በእጅጉ ይጠበቃል። ሁለቱ ተጫዋቾች በዘንድሮ የውድድር ዓመት በተለየ ፎርም ላይ ነው የሚገኙት። በቡድናቸው ውጤታማ የውድድር ቆይታ ውስጥ ያላቸው አስተዋጽኦ በተለየ ሁኔታ ተነጥሎ የሚታይ ነው። በተለይ የዴምቤሌ የብቃት ከፍታ አብዛኛውን የእግር ኳስ ቤተሰብ እያነጋገረ የሚገኝ ተጫዋቹ ከፍተኛ ቁጥር ያለውን ግብ
በእግር ኳስ ታሪኩ አስቆጥሮ ማያውቀውን ከፍተኛ ቁጥር ያለውን ግብ በአንድ የውድድር ዓመት እያስቆጠረ ነው የሚገኘው። ባለፈው ሳምንትም ፓሪስ ሴን ጀርሜን በሊጉ አሸንፎ ወደዚህ ጨዋታ ሲመጣ ያስቆጠራት አስደናቂ ግብ እንግዲህ መነጋገሪያ ሆናለች። የተጫዋቹ የአጨራረስ ብቃትና ኳሊቲ ምን ያክል ከፍ እንዳለ በዘንድሮ የውድድር ዓመት ዴምቤሌ እና ሳላን በቆዩበት ደቂቃ ያስቆጠሩትን ግብ ያደረጉትን ጨዋታ እያንዳንዱን ጉዳይ በተለያየ መልኩ ስንመለከት ዴምቤሌ 1406 ደቂቃ በዘንድሮ የውድድር ዓመት ሜዳ ላይ መቆየት ችሏል። 22 ጨዋታዎችን አድርጓል። ሳላ 2496 ደቂቃዎችን ሜዳ ላይ መቆየት ችሏል። መሐመድ ሳላ 29 ጨዋታ ሲያደርግ ዴምቤሌ በቅጣትና በጉዳት ምክንያት 22 ጨዋታ አድርጓል። በአጠቃላይ በዘንድሮ የውድድር ዓመት 2024 2025 የነበራቸው ልዩነት ፈጣሪነት በአጠቃላይ ብንመለከት ለምሳሌ ዴምቤሌ በሁሉም ውድድሮች በሊጋ፣ በሻምፒየንስ ሊግ፣ በኮፕ ዲ ፍራንስ እንዲሁም በተለያዩ ውድድሮች የነበረው ቀጥተኛ አስተዋጽኦ ከፓሪስ ሴን ጀርሜን ጋር የተለየ ነው። 35 ጨዋታ አድርጓል በሁሉም ውድድሮች ለፓሪስ ሴን ጀርሜን በዘንድሮ የውድድር ዓመት 28 ግብ ማስቆጠር ችሏል። እስካሁን ድረስ ዴምቤሌ ከዶርትመንድ፣ ባርሳ፣ ፓሪስ ሴን ጀርሜን እስከ ዘንድሮ የውድድር ዓመት ድረስ በአንድ የውድድር ዓመት በግብና አሲስት 28 ግብ ላይ ሊደርስ ይችላል እንጂ በግብ ብቻ 28 ግብ ላይ በእግር ኳስ ህይወቱ ደርሶ አያውቅም። ይሄ አስደናቂ የዴምቤሌ ሪከርድ ነው። 2290 ደቂቃዎችን ሜዳ ላይ ቆይቷል። በአማካይ የሚያስቆጥረው ግብ ደግሞ በተለየ ብቃት ተጫዋቹን በዚህ ወቅት መነጋገሪያ አርዕስት ሆኗል። በአጠቃላይ የዴምቤሌ አስደናቂ ብቃት ከፍታ በዘንድሮ የውድድር ዓመት የፓሪስ ሴን ጀርሜን በሊጉም ከሊጉም ውጪ የሚያደርገውን ጠንካራ ጉዞ በተሻለ ሁኔታ ቡድኑ እንዲያደርግ ያስቻለ ልዩ ብቃቱ ላይ ነው የሚገኘው። ለምሳሌ በሊጋ ብቻ በ23 ጨዋታዎች 20 ግብ ማስቆጠር ችሏል። ይሄ በኦስማን ዴምቤሌ በሊጉ ብቻ ያስመዘገበው ብቸኛ ሪከርድ ነው። እንዲሁም በአምስቱ ትላልቅ ሊጎች ውስጥ ያለ ፔናልቲ ከፍተኛ ቁጥር ያለውን ግብ ያስቆጠረ ብቸኛ ተጫዋች ነው። 19 ግብ አስቆጥሯል ከፔናልቲ ውጭ። ሃላንድ 19፣ ራቴጂ 19፣ የአትላንታው ሌቫንዶስኪ 18፣ መሐመድ ሳላ 18። ስለዚህ የዴምቤሌ ተጽዕኖ ከሁለተኛው ዙር በተሻለ ሁኔታ ከመጀመሪያው ዙር ይቅርታ በሁለተኛው ዙር ጠንክሮ ልንመለከት እንችላለን። የተጫዋቹ የአጨራረስ ኳሊቲ ከፍ ብሏል። እያንዳንዱ እንቅስቃሴ በተለይ ድሪብሉ ወትሮም የሚታወቅበት ትልቁ ቴክኒክ ነው። በሁለቱም እግሩ መክፋት ይችላል። ተጋጣሚ በቴክኒክ በሁለቱም የመጫወቻ እግሮቹ በባላንስ መሸወድ ይችላል። በሁለቱም ዳይሬክሽን በግራም በቀኝም በሁለቱም እግሮቹ አክሮ መምታትም ይችላል። ፓስ ማድረግም ይችላል። በሁለቱም እግሩ የሚጫወት አስደናቂ ቴክኒክ ያለው ፈረንሳዊ ነው። እንግዲህ በሉዊስ ኤንሪኬ ውስጥ ዳግም ከተወለዱ ትላልቅ ሱፐርስታሮች መካከል ምናልባት ግንባር ቀደም ሊቀመጥ የሚችል ካለፉት ብቃት እንዲሁም ተጫዋቹ ከሚያጋጥመው ተደጋጋሚ ጉዳት እነዚህ ሁሉ ጉዳዮችን ጣጣዎችን በመቀነስ ዛሬ ላይ ዴምቤሌ ወርልድ ክላስ ተጫዋች መሆኑን በፓሪስ ሴን ጀርሜን በድጋሚ እያሳየ ነው የሚገኘው እና የዴምቤሌ ተጽዕኖ በዚህ ጨዋታ ከመጀመሪያው ዙር በተሻለ ሁኔታ ለአንዲ ሮበርትሰን ፈተና ሊሆን እንደሚችል ከወዲሁ ይጠበቃል። ነገር ግን በመጀመሪያው ዙር ጨዋታ ብዙም ተጽዕኖ ሳይጎላ አነስተኛ ተች አድርጎ ፋይናል ሰርድ ያደረገው እንቅስቃሴ በአንድ ለአንድ ግንኙነት እንኳን ከኑኖ ሜንዴስ ጋር ብዙም ውጤታማ ያልነበረው መሐመድ ሳላ በዚህ ጨዋታ ያንን አጋጣሚ ሊያስረሳ የሚችል የወትሮውን ሳላ የአሁኑን የብቃቱ ከፍታ ላይ የሚገኘውን ሳላ በድጋሚ በአንፊልድ የማሳየት ትልቅ ኃላፊነት አለበት። ለምሳሌ በ8 የአንድ ለአንድ ግንኙነቶች ሜንዴዝ እና ሳላ አድርገው 8ቱንም ኑኖ ሜንዴዝ በመጀመሪያ ዙር ጨዋታ ሳላም ማሸነፍ ችሏል። በዘንድሮ የውድድር ዓመት ብቻ አይደለም፣ ሊቨርፑል ቤት መሐመድ ሳላ ከፈረመበት ጊዜ አንስቶ በአንድ ጨዋታ 8 የአንድ ለአንድ ግንኙነቶችን ከአንድ ተጫዋች ጋር አድርጎ 8ቱንም ተሸንፎ አያውቅም። ይሄ ለሳላ የመጀመሪያው ዙር የፓርክ ዲ ፍራንስ ጨዋታ
መልካም በጎ የሚባል አልነበረም። በብቃቱ ከፍታ ላይ እንደ ቡድን ሊቨርፑልም ጥሩ አልነበረም። ነገር ግን በተናጠል ሊቨርፑል ጥሩ ባልነበረባቸው ትላልቅ ጨዋታዎች የሳላ ልዩነት ፈጣሪነት በዘንድሮ የውድድር ዓመት ትላልቅ 3 ነጥቦችን ሊቨርፑል እያሳካ ሲወጣ በተደጋጋሚ አይተናል። ነገር ግን ፓርክ ዲ ፍራንስ ላይ እንደ ቡድን ሊቨርፑል በወረደበት አሊሰን በአስደናቂ ብቃቱ ከፍ ብሎ በታየበት ምሽት ሳላ የዛን ያክል ተጽዕኖ ማፍጠር ሳይችል ቀርቶ ተቀይሮ ወጣ። በሱ ተቀይሮ የገባው በ46 ሰከንድ ልዩነት ነው ግቧን ለሊቨርፑል የማሸነፊያዋን ግብ ሃርቪ ኤሊየት ማስቆጠር የቻለው። ስለዚህ ሳላ የአሁኑን የብቃቱ ከፍታ ላይ የሚገኝበትን ልዩነት ዛሬ አንፊልድ ላይ ለመድገም መሐመድ ሳላም ኮስተር ያለ ብቃቱን ይዞ ከኑኖ ሜንዴዝ ጋር በድጋሚ ሳላም ለመበቀል ኑኖ ሜንዴዝን የመጀመሪያ ብቃቱን ለመድከም የሚያደርጉት ሌላኛው የእርስ በርስ ግንኙነት ነውና ይሄ በሁለቱ ተጫዋቾች መካከል ያለው የተወሰኑ ሪከርዶች። በአጠቃላይ ግን የመሐመድ ሳላ የዘንድሮ የውድድር ዓመት መጀመሪያ የዴምቤሌን ከተመለከትን ሳላስ ምን አይነት የውድድር ዓመት እያሳለፈ እንደሆነ እንግዲህ እንደምታውቁት በሁሉም ውድድሮች ለሊቨርፑል የሚያደርገው አስተዋጽኦና ብቃት ፍጹም በተለየ ሁኔታ በብቃቱ ከፍታ ላይ ነው የሚገኘው። ምናልባት በዘንድሮ የውድድር ዓመት ሊቨርፑል ከሊጉም ውጪ በተለያዩ ውድድሮች ካራቦ ካፕን ጨምሮ ቻምፒየንስ ሊግን በድል የሚያጠናቅቅ ከሆነ ሳላህ በትላልቅ ሽልማቶች በግሉ ሊያሳካ እንደሚችል ከወዲሁ በርካታ ጥቆማዎች እየወጡ ነው የሚገኙት። ለምሳሌ በዘንድሮ የውድድር ዓመት በሁሉም ውድድሮች ሳላ 3486 ደቂቃ አድርጓል። በፕሪሚየር ሊግ 29 ጨዋታ አድርጎ 27 ግብ ሲያስቆጥር 17 ግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። እንዲሁም በቻምፒየንስ ሊግ 8 ጨዋታዎችን ማድረግ ችሏል። ሳላ እንደምታውቁት አንዱ ጨዋታ ሳላ ያልተሰለፈው በፒኤስቪ አይንዶቨን ሊቨርፑል ማለፉን ካረጋገጠ በኋላ ከሜዳ ውጪ ባደረገው የቻምፒየንስ ሊግ የመጨረሻ ጨዋታ ላይ አልተሰለፈም። ያ ጨዋታ ብቻ ነው ሳላን ያመለጠው። በእነዚህ 8 ጨዋታዎች 3 ግብ ሲያስቆጥር 4 ግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል በዚህ ውድድር። እንዲሁም በካራቦ ካፕ 4 ጨዋታ ሲያደርግ 2 ግብ አስቆጥሮ 1 ግብ የሆነ ኳስ አመቻችቶ አቀብሏል። በአጠቃላይ ሳላ 41 ጨዋታ አድርጓል። በሁሉም ውድድሮች 32 ግብ አስቆጥሯል። 22 ግብ የሆኑ ኳሶችን አመቻችቶ አቀብሏል። በድምሩ 54 ግብ ላይ በአምስቱ ትላልቅ ሊጎች የደረሰ ብቸኛ ተጫዋች ነው። አይደለም በሊጉ በአምስቱ ትላልቅ ሊግ ራሱ ኮከብ ግብ አግቢነቱን በቀጥታ ግብ ላይ ተሳትፎ በማድረግ እየመራ የሚገኝ የሊቨርፑል ሱፐርስታር ነው። ታዲያ የዴምቤሌ በሁለት እግር ቴክኒክ የሳላ ፍጹም ከፍተኛ አስተዋጽኦ የሚታይበት የምሽቱ የአንፊልዱ ፍልሚያ በምን አይነት መልኩ ሊጠናቀቅ ይችላል? እንግዲህ ግምቶች እንደሚያሳዩት አብዛኛው የእግር ኳስ ቤተሰብ የመጀመሪያውን ዙር አሸንፎ በሁለተኛው ዙር ውጤት የተቀየረበት የአምስቱ ትላልቅ ሊጎች ሀያላን በዚህ ውድድር ተደጋጋሚ ድል ማስመዝገብ የቻሉ ክለቦች እንዲህ አይነት ታሪክ በአብዛኛው አልተደገመም። ሊቨርፑልም ከ2001 ከጄራርድ ሁዌ በኋላ በመጀመሪያ ዙር ጨዋታ ተሸንፎ በመጀመሪያ ዙር ጨዋታ አሸንፎ በሁለተኛው ዙር ተሸንፎ የወጣበት ጊዜ የለም። ለመጨረሻ ጊዜ በሌቨርኩዘን 2001 ነበር ይሄ ሪከርድ የተመዘገበው። ታዲያ ዛሬ ምሽት የአርነ ስሎት ሊቨርፑል የመጀመሪያ ዙር አድቫንቴጁን ተጠቅሞ አንፊልድ ላይ አስተማማኝ የወትሮውን ብቃት አሳይቶ ወይስ በሌላ በኩል በጥንካሬ የሚነሳውን ፍጹም የመከላከል ስትራቴጂን ተጠቅሞ ውጤቱን አስጠብቆ የተወሰኑ ድሎች ሲገኙ ደግሞ ግብ አስቆጥሮ ጨዋታን በመግደል ይሻገር ይሁን? ምሽት ነው የምንመለከተው። የሉዊስ ኤንሪኬ ፓሪስ ሴን ጀርሜን ያነሳውላችሁ ወይም የሚታወቅበት ጥንካሬውን አንፊልድ ላይ ደግሞ ይሄን የአንድ ለባዶ አድቫንቴጅን ሊቨርፑል የያዘውን ቀይሮ ልክ እንዳምናው እንደ ባርሳ ወደ ቀጣዩ ዙር ይሻገር ይሁን? ምሽት 5 ሰዓት ላይ የምንመለከት ይሆናል የአንፊልዱን ፍልሚያ። አድማጮች ይህንን ፕሮግራም ልታደምጡ የየራሳችሁን ግምት በኮሜንት መስጫ እያስቀመጣችሁ የዚህ ፕሮግራም ዋና አዘጋጅ አባ እንግዲህ ሊቨርፑል 3-1 ያሸንፋል ብሎ ግምቱን ነግሮኛል። እስቲ የእናንተን ግምት ደግሞ
በኮሜንት መስጫ ላይ ፓሪስ ሴን ጀርሜን ሊቨርፑል ውጤቱንስ እየገመታችሁ ተሳትፏችሁን ከፍ እንድታደርጉ በአክብሮት እየጋበዝን ይህንን ፕሮግራም ላይክ አድርጉ። ላይካችሁ በእጅጉ ይጠቅመናል። የፕሮግራማችንን ተደራሽነት ስለሚያሰፋ ላይክ እያደረጋችሁ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ሁልጊዜም በእግር ኳስ ፕሮግራሞች ዙሪያ የምንሰራቸውን ትላልቅ ፕሮግራሞች እንዲደርሳችሁ ሰብስክራይብ የሚለው በመጫን የደወል ምልክቷን ተጭናችሁ ኖቲፊኬሽን ይደርሳችኋል። እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ታንክስ በሱፐር ስቲከር የምታደርጉትን ድጋፍ እንድትቀጥሉ በአክብሮት እየጋበዝን ከዚህ ጨዋታ ጋር በተገናኘ አንዳንድ የተለዩ ጥቆማዎችን በአንድ ተጫዋች ብቻ ነጥለን አንስተን ምንወያይበትን ፕሮግራም ከዚህ በመቀጠል ይዘንላችሁ እንመጣለን። ከእናንተ ጋር ቆይታ ያደረግኩት ሚናድ አብዲ ነበርኩ። ሰላም ቆዩ።